ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው ቃላት ምስረታ ነው ይዤላችሁ መጣሁ ማለት ነው። እናንተ ቪዲዮውን እያቆማችሁ ደብተርና እስክሪብቶ ይዛችሁ እየጻፋችሁ መከታተል ትችላላችሁ ማለት ነው። እንዲሁም ፊደላትን እየለያችሁ እያጋጠማችሁ ቃል እየመሰረታችሁ መሄድ ይቻላል። እኔን ተከትላችሁ እኔ ፊደላትን እየለየው እያጋጠሙ ቃል እየመሰረቱላችሁ ይሄዳል ማለት ነው። እናንተም እንደኔ እያጋጠማችሁ እያነበባችሁ አብረን እንማማራለን ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። የምንለቃቸው ቪዲዮ በየዕለቱ እንዲደርሳችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ስ ድ ስ ት ስ ካሳ ቤተሰብ ስድስተኛ ነች። ድ ካደ ቤተሰብ ስድስተኛ ነች። ስ ካሳ ቤተሰብ ስድስተኛ ነች። ት ካታ ቤተሰብ ስድስተኛ ነች። በአንድ ላይ ስድስት ስድስት የሚል ቃል መስርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋር ደግሞ ት ን ቢ ት ት ካታ ቤተሰብ ስድስተኛ ነች። ን ካነ ቤተሰብ ስድስተኛ ነች። ቢ ካበ ቤተሰብ ሶስተኛ ነች። ት ካታ ቤተሰብ ስድስተኛ ነች። በአንድ ላይ ትንቢት ትንቢት የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ ከዚህ ጋር ደግሞ ች ለ ዋ ል ች ካቸ ቤተሰብ ስድስተኛ ነች። ለ የመጀመሪያ ፊደል ነች። ዋ ከወ ቤተሰብ አራተኛ ነች። ል ካለ ቤተሰብ ከይችኛዋ ማለት ነው ስድስተኛ ነች። በአንድ ላይ ችለዋል ችለዋል የሚል ቃል መስርተው ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ደግሞ ይ በ ላ ል ይህ ከቤተሰብ ስድስተኛ ነች። በ የመጀመሪያ ፊደል ነች። ላ ካለ ቤተሰብ አራተኛ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ይበላል ይበላል የሚል ቃል መስርተው ይገኛሉ ማለት ነው። ይበላል ስንል በን ስናላለት ነው። ይበላል ስንል ደግሞ ሲጠብቅ ማለት ነው። አንደኛው ይበላል ይመገባል ይሆናል። ሁለተኛው ደግሞ ይበላል በሌሎች አካል ይበላል የሚለውን ቃል መስርቶ ይሰጠናል ማለት ነው። ቀጣይ ከዚህ ጋር ደግሞ ቅንነት ቅ ከቀ ቤተሰብ ስድስተኛ ነች። ን ካነ ቤተሰብ ስድስተኛ ነች። ነ የመጀመሪያ ፊደል ነች። ት ካተ ቤተሰብ ስድስተኛ ነች። በአንድ ላይ ቅንነት ቅንነት የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ት ን በ ያ ት ካተ ቤተሰብ ስድስተኛ ነች። ን ካነ ቤተሰብ ስድስተኛ ነች። በ የመጀመሪያ ፊደል ነች። ያ ከየቤተሰብ አራተኛ ነች። በአንድ ላይ ትንበያ ትንበያ የሚል ቃል ይመሰርተዋል ማለት ነው። ከዚህ ጋር ደግሞ ችሎታው ች ካቸ ቤተሰብ ስድስተኛ ነች። ሎ ካለ ቤተሰብ ሰባተኛ ነች። ታ ካተ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ ነች። በጋራ ችሎታው ችሎታው የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ንግግር ን ካነ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ር ካረ ቤተሰብ ስድስተኛ ነች። በአንድ ላይ ንግግር ንግግር የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ በሶስተኛ ደረጃ ትውልድ ት ካተ ቤተሰብ ስድስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ል ካለ ቤተሰብ ስድስተኛ ነች። ድ ካለ ቤተሰብ ስድስተኛ ነች። በአንድ ላይ ትውልድ ትውልድ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ጠረጴዛ ጠ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ጴ ከጳ ቤተሰብ አምስተኛ ነች። ዛ ከዚህ ቤተሰብ አራተኛ ነች። በአንድ ላይ ጠረጴዛ ጠረጴዛ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ችግረኛ ች ከቸ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ረ የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ነች። አንድ ላይ ችግረኛ ችግረኛ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ ደግሞ ከዚህ ጋር ንድፎች
ን ከነ ቤተሰብ ስድስተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። ፎ ከፈ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ንድፎች። ንድፎች የሚል ቃል መሰርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ትርጉም። ት ከተ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ጉ ከገ ቤተሰብ ሁለተኛ ነች። ም ከመ ቤተሰብ ስድስተኛ ነች። በአንድ ላይ ትርጉም። ትርጉም ትርጉም የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ቀጣዩ ጫማዎች። ጫ ከጨ ቤተሰብ አራተኛ ነች። ማ ከመ ቤተሰብ አራተኛ ነች። ወ ከወ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ጫማዎች። ጫማዎች የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩ ደግሞ ከዚህ ጋር ይልቃል። ይ ከቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ቃ ከቀ ቤተሰብ አራተኛ ነች። ል ከለ ቤተሰብ ስድስተኛ ነች። በአንድ ላይ ይልቃል። ይልቃል የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ንቅናቄ። ን ከነ ቤተሰብ ስድስተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ና ከነ ቤተሰብ አራተኛ ነች። ቄ ከቀ ቤተሰብ አምስተኛ ነች። በአንድ ላይ ንቅናቄ። ንቅናቄ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ በአምስተኛ ደረጃ ትክክል። ት ከተ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ይችም እንደዚሁ ከከ ቤተሰብ ስድስተኛ ነች። ራሷን የደገመች ማለት ነው። ል ከለ ቤተሰብ ስድስተኛ ነች። በአንድ ላይ ትክክል። ትክክል የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ሴራሚክ። ሴ ከሰ ቤተሰብ አምስተኛ ነች። ከሳቱ ሰ ማለት ነው። ራ ከረ ቤተሰብ አራተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። ከ ከከ ቤተሰብ ስድስተኛ ነች። በአንድ ላይ ሴራሚክ። ሴራሚክ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣዩ ደግሞ ከዚህ ጋር ይበልጥ። ይህ ከቤተሰብ ስድስተኛ ነች። በ የመጀመሪያ ፊደል ነች። ል ከለ ቤተሰብ ስድስተኛ ነች። ጥ ከጠ ቤተሰብ ስድስተኛ ነች። በአንድ ላይ ይበልጥ። ይበልጥ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ቅስቀሳ። ቅ ከቀ ቤተሰብ ስድስተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ቀ የመጀመሪያ ፊደል ነች። ሳ ከሰ ቤተሰብ አራተኛ ነች። በአንድ ላይ ቅስቀሳ። ቅስቀሳ የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ በስድስተኛ ደረጃ ትንሳኤ። ት ከተ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ሳ ከሰ ቤተሰብ አራተኛ ነች። ኤ ከኤ ቤተሰብ አምስተኛ ነች ማለት ነው። በአንድ ላይ ትንሳኤ። ትንሳኤ የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ችግሮች። ች ከቸ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ሮ ከረ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ችግሮች። ችግሮች የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ይሰጣል። ይህ ከቤተሰብ ስድስተኛ ነች። ሰ የመጀመሪያ ፊደል ነች። ጣ ከጠ ቤተሰብ አራተኛ ነች። ል ከለ ቤተሰብ ስድስተኛ ነች። በአንድ ላይ ይሰጣል። ይሰጣል የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ሞኝነት። ሞ ከመ ቤተሰብ ሰባተኛ ነች። ኝ ከኘ ቤተሰብ ስድስተኛ ነች። ነ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ነች። በአንድ ላይ ሞኝነት። ሞኝነት የሚል ቃል መስርተው ይገኛሉ ማለት ነው። ለዛሬ ያለ ቪዲዮ ይህን ይመስላል። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን 1 ሰዓት ከታች ባስቀመጡ ስልኬ መደወል ይቻላል። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን 1 ሰዓት
ከታች ባስቀመጡ ስልኬ መደወል ይቻላል። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው